በሀገራዊ ምክክሩ ላይ የአዲስ አበባን ህጋዊ ቁመናን ወይንም ባለቤትነት ላይ ሲመክር የቆየው የ500 ቡድን አባላት አብዛኞቹ ከተማዋ ራስ ገዝና ለፌዴራል መንግስት ተጠሪ ትሁን በሚለው ምክር ሐሳብ ላይ መስማማታቸው ተሰምቷል። ከተማዋ የኦሮሚያ መንግስት መቀመጫ ትሁን የሚለው በልዩነት ነው ወደ ቀጣይ ዙር ያለፈው። የቀረበላቸውን የይቅርታ ሰነድ የፈረሙና ውድቅ ያደረጉ የሽብር ተከሳሾች በተለያየ ክፍል እንዲታሰሩ መደረጉ ተገለጸ። በኦሮሚያ ክልል የግዳጅ የውትድርና ምልመላ ዳግም መጀመሩ ተሰምቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በሀገራዊ ምክክሩ ላይ የአዲስ አበባን ህጋዊ ቁመናን ወይንም ባለቤትነት ላይ ሲመክር የቆየው የ500 ቡድን አባላት አብዛኞቹ ከተማዋ ራስ ገዝና ለፌዴራል መንግስት ተጠሪ ትሁን በሚለው ምክር ሐሳብ ላይ መስማማታቸው ተሰምቷል። ነገር ግን በምክክሩ ላይ ትላንት ሐሙስ ነሐሴ 7 ቀን 2018 ዓ.ም እንደተባለው በሀገራዊ ምክክሩ ላይ አዲስ አበባ ተጠሪነቷ ለፌዴራል መንግስትና የኦሮሚያ ክልል መንግስት መቀመጫም እንድትሆን ከስምምነት ተደርሷል ተብሎ በተለያዩ ማህበራዊ ገጾችና ሚዲያዎች የተላለፈው መረጃ ያሰት መሆኑን ኢትዮ ፍሮንት መረዳት ችላለች። ኢትዮ ፍሮንት የአዲስ አበባን ጉዳይ በተመለከተ በተለያዩ መገናኛ ብዙሃንና ማህበራዊ ገጾች ላይ ተጠሪነቷ ለፌዴራል መንግስትና የኦሮሚያ ክልል መንግስት መቀመጫ እንድትሆን ተወስኗል መባሉን ተከትሎ በትክክል የተወሰነውና በምክክሩ የተደረገው ነገር ምንድነው የሚለውን ለማጣራት ሞክራለች። ነገሩን ከጅምሩ ለማየትም የአዲስ አበባን ህጋዊ ቁመናን በተመለከተ ገና ከጅምሩ ሲጀመር ማለትም 10 እና 50 አባላት ባላቸው ቡድኖች ላይ ተብላልቶ የቀሩት ሁለት አማራጮች ብቻ ነበሩ። እነሱም ከተማዋ የፌዴራል ትሁንና የኦሮሚያ አካል ትሁን የሚለው ነው። ነገር ግን ከተማዋ የኦሮሚያ አካል ትሁን የሚለው አማራጭ ሆኖ እስከ ተወሰነ ጊዜ የሚወሰድ እንጂ የአዲስ አበባን ህጋዊ ቁመና ወይንም ባለቤትነትን በተመለከተ ከቀረቡት አማራጮች አብዛኛው በሚባል መልኩ ድጋፍን ያገኘው ከተማዋ ተጠሪነቷ የፌዴራል መንግስት ይሁን የአገሪቱ ዋና ከተማም ትሁን የሚለው ነው። ነገሮች እዚህ ደረጃ ላይ ሆነው ነው አዲስ አበባ የኦሮሚያ አካል ነች በሚለው ምትክ ከተማዋ የኦሮሚያ ክልል መንግስት መቀመጫ መሆን አለባት፣ አማራጩም ህገ መንግስታዊ ዕውቅና ይሰጠው የሚል አማራጭ እንዲካተት ሐሳብ የቀረበው። ይሄም ከፍተኛ የሆነ ውዝግብ ነበር በምክክሩ ላይ ፈጠረው። አዲስ አበባ የኦሮሚያ ክልል መንግስት መቀመጫ ትሁን የሚለው አማራጭ ምክክሩ ሲጀመር ማለትም 10 ቀጥሎም 50 አባላት ባሉት ቡድኖች ውስጥ በፍጹም ያልነበረ አማራጭ ነው። ቢቢሲ አማርኛ እንደዘገበው ምክክሩ 3ኛ ደረጃ ላይ ደርሶ ማለትም አጀንዳዎች 250 አባላት ባሉት ቡድኖች ውይይት ሲደረግ ነው ከበላይ የመጣ ትዕዛዝ በሚል በአማራጭነት እንዲገባ ሙከራ የተደረገው። ይሄ ደግሞ ከመጀመሪያው ሀገራዊ ምክክሩ ሲጀመር በውይይት ያልዳበረና ያልነበረ በመሆኑ ከፍተኛ የሆነ ቅሬታን በተወያዮች ዘንድ ፈጥሯል። ኢትዮ ፍሮንት ከተወያዮች እንደሰማችሁ ከሆነ ከበላይ አካልም ሆነ ከሌላ ቦታ አዲስ አበባ የኦሮሚያ ክልል መንግስት መቀመጫ መሆን አለባት የሚለውን አማራጭ እንዲገባ ነገሩን ከሚደግፉ አካላት ግፊት የተደረገው አዲስ አበባ የኦሮሚያ አካል መሆን አለባት የሚለው አማራጭ ገና ምክክሩ ከመጀመሩ አንስቶ ያለው ድጋፍ አነስተኛ በመሆኑ የአጀንዳው ደጋፊዎች አዝማሚያው ስላላማራቸው ቢያንስ ከተማዋ የኦሮሚያ ክልል መንግስት መቀመጫ መሆኗ ህገ መንግስታዊ ዕውቅና ማግኘቱን እንደማካካሻ ለመቁጠር በመፈለጋቸው ነው። በሂደቱ ላይ ብጥብጥ የፈጠረውም መዘላለፍ የፈጠረውም ከምክክሩ ጅማሮ አንስቶ ያልነበረን የአዲስ አበባን የኦሮሚያ ክልል መንግስት መቀመጫነት ህገ መንግስታዊ ዕውቅና የማግኘት ጉዳይ 250 አባላት ባሉት ቡድኖች ውስጥ ለውይይት ቀርቦ ወደ 500 አባላት ወዳሉት የቡድን ውይይት ደረጃ ለማሳለፍ ጥረት ሲደረግ ነው። ይሄም ብዙዎቹን ያላስማማ ቅሬታን የፈጠረ እንዲሁም የውይይቱን ሂደት ከቀናት እስከ ሳምንት ድረስ ያጓተተ ነው። በሂደቱ መካከልም ተወያዮች አዲስ አበባ የኦሮሚያ ክልል መንግስት መቀመጫ የመሆኗን አጀንዳ እንዲደግፉ ጫናና ማስፈራሪያ ይደርስባቸው እንደነበርም ሲደመጥ ነበር። የሆነ ሆኖ አጀንዳው በዚህ ደረጃ አወዛጋቢም ሆኖ 500 አባላት ወዳሉት በቡድን ደረጃ የመጨረሻ የሚባለው ደረጃ ላይ ደርሷል። እስከ ትላንት ማለትም ነሐሴ 7 ቀን 2018 ዓ.ም ድረስም አዲስ አበባ ራስ ገዝና ተጠሪነቷ ለፌዴራል መንግስት የሆነች ከተማ ትሁን የሚለውና አዲስ አበባ ተጠሪነቷ ለፌዴራል መንግስትም ሆኖ የፌዴራል መንግስት መቀመጫና የአገሪቱ ዋና ከተማ ሆና በተመሳሳይ የኦሮሚያ ክልል መንግስት መቀመጫ ወይንም የክልሉ ዋና ከተማነቷ በህገ መንግስቱ ዕውቅና ይሰጠው የሚሉት አማራጮች ሆነው ቀርበው ወደ ቀጣዩ ወይንም በጥቅሉ 4000 አባላት ላሉት አጠቃላይ የምክክር ደረጃ አልፏል።
ነገር ግን አጀንዳው እዚህ ደረጃ ላይ የደረሰው በስምምነት እንዳልሆነ መረዳት ይችላል። በአዲስ አበባ ህጋዊ ቁመና ዙሪያ ሲወያዩ የነበሩት አባላትም አዲስ አበባ ተጠሪነቷ ለፌዴራል መንግስት ይሁንና የኦሮሚያ ክልል መንግስት መቀመጫቱን በሚለው አጀንዳ ላይ አልተስማሙም። ኢትዮ ፍሮንት ከተወያይ ምንጮቿ እንደሰማችሁ ከሆነ እስከ ትላንት ነሐሴ 7 ቀን 2018 ዓ.ም ድረስ የአዲስ አበባን ህጋዊ ቁመና ወይንም ባለቤትነት ላይ አብዛኞቹ ተወያዮች የደገፉት ከተማዋ ራስ ገዝና የፌዴራል መንግስት ተጠሪነቷን ነው። ለፌዴራል መንግስት ተጠሪ ሆና የኦሮሚያ ክልል መንግስት መቀመጫቱን የሚለው አማራጭ ወደ ቀጣይ እንዲተላለፍ የተደረገው በከፍተኛ ልዩነት ተይዞ ነው ብለውናል። በቃለ ጉባኤ ላይ ያልፈረሙ ተወያዮችም እንዳሉ ሰምተናል። የሆነ ሆኖ አዲስ አበባ የኦሮሚያ ክልል መንግስት መቀመጫ መሆኗ ህገ መንግስታዊ ዕውቅና ማግኘቱ ችግሩ ምንድነው? የከተማው ህዝብ እንዳሁኑ ራሱን በራሱ እስካስተዳደረ ድረስ የሚል ጥያቄን አንስተናል። የዚህ ጥያቄ መነሻ አሁን ላይ የኦሮሚያ ክልል ፕሬዝዳንትን ጨምሮ በርካታ የክልሉ ስራ አስፈጻሚ ቢሮዎች መቀመጫቸው አዲስ አበባ በመሆኑ ነው። እንደውም የክልሉ ፕሬዝዳንት ጽህፈት ቤት በከፍተኛ ወጪ አዲስ አበባ ውስጥ እየተሰራም ስለሆነ በዚህ ላይ ተወያዮች ያላቸው አተያይ አዲስ አበባ የኦሮሚያ ክልል መንግስት መቀመጫ መሆኗ ሳይሆን ችግሩ ነገሩ ህገ መንግስቱ ላይ መቀመጡ ነው ብለውናል። ይሄ አደገኛ ልማድን ይፈጥራል። የሁሉም ኢትዮጵያዊ ሀብት የፈሰሰባትን ከተማ ለአንድ ክልል ዋና ከተማ ናት ተብሎ ህገ መንግስት ላይ መጻፍ ሌሎች ላይ ቅሬታን ይፈጥራል የሚል ነው። እንደውም አዲስ አበባ የብሔር ብሔረሰቦች ከተማ ነው መባል ያለባት የሚሉ ተወያዮችም ተሰምቷል። በሌላ በኩል በህገ መንግስቱ ስለተጠቀሰው የልዩ ጥቅም ጉዳይ ባለሙያዎች ለተወያዮች ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያቸው አንስተው ነበር። ይህ አገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙም ተደርገዋል። ለኮሚሽኑም ቅሬታ ቀርቦ ባለሙያዎቹ ከዚያን ጊዜ በኋላ ማብራሪያ እንዳይሰጡ መታገዳቸውም ተሰምቷል። የቀረበላቸውን የይቅርታ ሰነድ የፈረሙና ውድቅ ያደረጉ የሽብር ተከሳሾች በተለያየ ክፍል እንዲታሰሩ መደረጉ ተገለጸ። ከአማራ ክልል ቀውስ ጋር በተያያዘ የተከፈተባቸው የሽብር ክስ እንዲቋረጥ የቀረበውን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ ተከሳሾች የታሰሩበት ክፍል እንዲለያይ መደረጉ ተነግሯል። የተከሳሾቹ ማቆያ እንዲለያይ የተደረገው በይቅርታ ሰነዱ ምክንያት ከተፈጠረ አለመግባባት ጋር በተያያዘ መሆኑንም ምንጮች ገልጸዋል። የሽብር ክስ ቀርቦባቸው በእስር ላይ የሚገኙት የህዝብ ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎች ተከሳሾች መንግስት የይቅርታ ሰነድ እንዳቀረበላቸው መሰማቱ ይታወሳል። ታሳሪዎቹ ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ገልጸዋል። ከማክሰኞ ነሐሴ 5 ቀን 2018 ዓ.ም ጀምሮ የይቅርታ ሰነዱ ላይ ፊርማቸውን ያኖሩና የተቃወሙት ተከሳሾች የነበሩበት ማቆያ ክፍል እንዲለያይ መደረጉንም ምንጮች አስረድተዋል። ቢቢሲ ስለ ጉዳዩ ከቃሊቲ ማረሚያ ቤት አስተዳደር መረጃ ለማግኘት ያደረኩት ጥረት ወዲያውኑ ምላሽ አላስገኘልኝም ብሏል። የፌዴራል ማረሚያ ቤት ኮሚሽንን አስተያየት ለማግኘትም ጥያቄ ቀርቧል። ሰነዱ ላይ እንደማይፈርሙ ከገለጹ ተከሳሾች መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው፣ ጎበዜ ሲሳይ፣ መስከረም አበራ፣ ወንደሰን አሰፋ፣ ሲሳይ አውግቸውና ቴዎድሮስ ኃይለማርያም ይገኙበታል። የመገናኛ ብዙሃን ባለሙያዎቹ ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማውም ሰነዱን ውድቅ ካደረጉ መካከል መሆናቸው ታውቋል። በአንድ ክፍል ውስጥ ከ60 በላይ ተከሳሾች እንደነበሩ የሚገልጹት ምንጮች ሰነዱን ያልፈረሙ 24 ተከሳሾች በዚያው ክፍል እንዲቆዩ ተደርገዋል። የቀሩት ደግሞ ማክሰኞ ዕለት ከማቆያው ወጥተው በማረሚያ ቤት ውስጥ ወደሚገኝ ሌላ ክፍል መዘዋወራቸውም ተገልጿል። ይህ እርምጃ የተወሰደው በሁለቱ ቡድኖች መካከል በአቋም መለያየት ምክንያት አለመግባባት በመፈጠሩ መሆኑን ምንጮች ጠቅሰዋል። ከክፍል መለያየት በኋላ ሰነዱ ላይ አንፈርምም ያሉ ተከሳሾች ተደጋጋሚ ፍተሻ እየተደረገባቸው እንደሚገኝ ምንጮች ተናግረዋል። የሽብር ተከሳሾቹ ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ለአንድ ወር ያክል ታሳሪዎቹን ከመንግስት ጋር ካደራደረ በኋላ ነው ተብሏል። ሰነዱ ከቀረበላቸው ከ300 በላይ የሽብር ተከሳሾች ውስጥ አብዛኞቹ ፊርማቸውን ማኖራቸው ተዘግቧል። ለመፈረም ፈቃደኛ ያልሆኑት ተከሳሾች የቀረበባቸውን ክስ በመቃወም በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውን
እንዳሳወቁ ታውቋል። የይቅርታ መጠየቂያ ሰነዱ ታሳሪዎቹ በተለያየ መዝገብ የቀረቡላቸውን ውንጀላዎች አምነው ኃላፊነት እንዲወስዱ የሚጠይቅ መሆኑን ሰነዱን አንፈርምም ያሉት የሽብር ተከሳሾች የጻፉት ደብዳቤ ያመለክታል። ጥያቄያቸው መንግስት ለክስ ሂደቱ እልባት መስጠት ከፈለገ ህጉ በሚፈቅደው መልኩ ክሱን አቋርጦ በምህረት ይፍታን የሚል ነው። በወንጀል ህግና በይቅርታ አዋጅ መሰረት አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል የህግ ባለሙያዎች ይገልጻሉ። በኦሮሚያ ክልል የግዳጅ የውትድርና ምልመላ ዳግም መጀመሩ ተገለጸ። በአዲስ አበባ ዙሪያ በሚገኙት የሸገር ከተማ አካባቢዎችን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች የግዳጅ ወታደራዊ ምልመላ ዳግም እየተካሄደ መሆኑን ነዋሪዎች ገልጸዋል። ቤተሰቦች እንደተናገሩት ወጣቶች ያለ ፍላጎታቸው በኃይል ተወስደዋል። በአንዳንዶች ደግሞ ወጣቶቹን ለማስፈታት ገንዘብ እንዲከፍሉ ተጠይቀዋል። ዘገባውን ያወጣው አዲስ ስታንዳርድ በምስራቅ ሐረርጌና በምስራቅ ባሌ ዞኖች ከሚገኙ ነዋሪዎች መረጃዎቹን አሰባስቧል። ይህ የምልመላ ድርጊት የተከሰተው በአገሪቱ የጸጥታ ውጥረቶች በተከሰቱበት ወቅት ነው። በኦሮሚያ ክልል ምስራቅ ሐረርጌ ዞን የጪናክሰን ወረዳ የመከኒሳ ቀበሌ ነጋዴ የሆኑ አንድ ግለሰብ እንደተናገሩት ታናሽ ወንድማቸው ባለፈው ሳምንት የንግድ ስራውን ለማገዝ ወደ ድሬዳዋ ከተማ አስተዳደር በመጓዝ ላይ ሳለ ለ3 ቀናት ተሰውሮ ቆይቷል። በኋላ ግን ማንነቱ ካልታወቀ አካል ለማስለቀቂያ 500 ሺህ ብር እንድንከፍል ተደውሎ ተነግሮናል ብለዋል። እገታ እንደሆነ ስንጠይቃቸው ለመከላከያ ሰራዊት እንደተመለመለ ነገር ግን ገንዘቡ ከተከፈለ እንደሚለቀቅ ነገሩኝ ሲሉ ነጋዴው ተናግረዋል። የት እንደታሰረ አላውቅም፣ ክፍያውን እንዴት እንደሚፈጸም መመሪያ እንደሚልኩልን ነግረውናል ሲሉ ገልጸዋል። ይህ የመሰወር ድርጊት በቤተሰባቸው ላይ ጫና መፍጠሩን የገለጹት ነጋዴው እናታችን ታማ አልጋ ላይ ከዋለች 2 ዓመት ሆኗታል፣ ይህ ዜና ደግሞ ይበልጥ እያሳሰባት ይገኛል ብለዋል። በሌላ ክስተት በኦሮሚያ ክልል ምስራቅ ባሌ ዞን የለገ ሂዳ ወረዳ ነዋሪ የሆኑት እናት በጅማ ዩኒቨርሲቲ የ2ኛ ዓመት ተማሪ የሆነው ልጃቸው በአርሲ ዞን አሳሳ ከተማ የሚገኙ ዘመዶቹን ለመጎብኘት በሄደበት ወቅት በኃይል ተወስዶባቸዋል። ልጃቸው በከባድ የኩላሊት ህመም ምክንያት በግንቦት ወር ወደ ቤተሰቡ ተመልሶ በባሌ ዞን ሮቤ ከተማ ሕክምና ሲከታተል ቆይቶ ማገገሙን ገልጸዋል። እንዲሁም ዩኒቨርሲቲው ለክረምት እረፍት ከመዘጋቱ በፊት የሴሚስተር እረፍት ወስዶ እንደነበርም ገልጸዋል። እናትየው ማታ ላይ በአሳሳ ከተማ በኃይል እንደወሰዱት ተደውሎ ተነግሮኛል፣ አሁን የት እንዳለ አላውቅምም ብለዋል። ይህ አዲስ ክስተት የተሰማው በኦሮሚያ ክልል ለረጅም ጊዜ የግዳጅ የውትድርና ምልመላና እስራት ሲተገበር መቆየቱ መገለጹን ተከትሎ ነው። እንደ አውሮፓውያን አቆጣጠር በታህሳስ 2024 የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአዳማ፣ በቢሸፍቱ፣ በጅማና በሻሸመኔ አካባቢዎች በኃይል የተፈጸሙ የውትድርና ምልመላዎችን፣ እስራቶችንና የገንዘብ ቅጣቶችን ሰንዷል። ኮሚሽኑ ከነዋሪዎችና ከቤተሰቦች የቀረቡለትን አቤቱታዎች ተከትሎ ባደረገው ምርመራ ወጣቶች በወታደራዊ ምልመላ ስም ከፍላጎታቸው ውጭ መታሰራቸውንና ቤተሰቦቻቸው ገንዘብ እስኪከፍሉ ድረስ እንደታሰሩም አረጋግጧል። ኮሚሽኑ እድሜያቸው 11 ዓመት የሆኑ ታዳጊዎችን ያካተቱ ምልመላዎች ጭምር መፈጸማቸውን ገልጿል። በአዳማ የሚገኝ አንድ ቤተሰብ ለምርመራ ቡድኑ እንደተናገረው እድሜው 16 ዓመት የሆነ ልጃቸው በስራ ቦታ ላይ እያለ የታሰረ ሲሆን ባለስልጣናቱ እሱን ለማስፈታት 30 ሺህ ብር ጠይቀዋል። በመቀጠልም ኮሚሽኑ በግዳጅ ውትድርና ምልመላ ክሶች ላይ ምርመራ መክፈቱን የገለጸ ሲሆን የደረሱትን አቤቱታዎች አስመልክቶ እንደ አውሮፓውያን አቆጣጠር ሚያዝያ 2025 ከከፍተኛ የመከላከያ ሰራዊት መኮንኖች ጋር ተወያይቷል። የውይይቱን ውጤት ግን በይፋ አልገለጸም። መሰል አሰራሮች ከፌዴራል ጦር ሰራዊት ምልመላ ባለፈ ሌሎች መዋቅሮች ላይም ተስፋፍቷል። በሆሮ ጉድሩ ወለጋ ዞን አርሶ አደሮች ጋቸና ሲርና በተሰኘው የክልሉ የሚሊሻ መዋቅር ስር የሚሰጠውን ወታደራዊ ስልጠና እንዲወስዱ መገደዳቸውን ገልጸዋል። ጋቸና ሲርና እንደ አውሮፓውያን አቆጣጠር መጋቢት 2022 በወጣ የኦሮሚያ ክልል አዋጅ አማካኝነት የተቋቋመ ነው። አወቃቀሩ ህብረተሰቡን በማደራጀት ጥቅሙን፣ ሰላሙንና ደህንነቱን እንዲጠብቅ እንዲሁም የሚሊሻ ስልጠና እንዲያገኝ የሚያስችል አሰራር እንደሆነ ይገልጻል። ነገር ግን አንድ አርሶ አደር እንደተናገሩት ከገበያ ሲመለሱ ከነበሩት 7 ሰዎች መካከል 5ቱን ፖሊሶች አስረው ወደ ሻምቡ ከተማ ከወሰዷቸው በኋላ ለሚሊሻ ስልጠና እንደተመለመሉ ተነግሯቸዋል። አርሶ አደሩ ለጥቂት ሳምንታት ይቆያል ተብሎ የተነገራቸው ስልጠና ወደ 2 ወር መራዘሙንና የእርሻ መሬታቸው ሳይታረስ መቅረቱንም ገልጸዋል። የኦሮሚያ ክልል መንግስትና የመከላከያ ባለስልጣናት ዘገባው እስከተጠናከረ
እስከተጀመረበት ጊዜ ድረስ ለተሰሙት አዳዲስ ያስገዳጅ ወታደራዊ ምልመላ መረጃዎች በይፋ ምላሽን አልሰጡም። የኦሮሚያ ክልል መንግስት ከዚህ ቀደም መጠነ ሰፊ የግዳጅ ውትድርና ምልመላ ክሶችን ውድቅ ያደረገ ሲሆን መሰል ዘገባዎችን የጸጥታ ኃይሎችን ስም ለማጥፋት ያለመ መሰረት የሌለው ፕሮፓጋንዳ ነው ሲል ገልጾታል። ሆኖም መሰል ክሶች ተደጋግመው መከሰታቸው ባለስልጣናት የምልመላ ሂደቶችን ግልጽ ማድረግ፣ ለወታደራዊ ምልመላ በሚል የታሰሩ ሰዎችን ያሉበትን ቦታ ይፋ ማድረግና ማንኛውንም ምልመላ በህግ መሰረት መከናወኑን ማረጋገጥ እንዳለባቸው አመላካች ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ